ያመለጥኩ ጊዜ ግን ትገይኛለሽ። አውቃለሁ ለነገሩ ሰውን የመግደል ሞራሉም ብቃቱም አለሽ። እስካሁን ምንም ሰው ስላልሞተብኝ የምከፍለው ገንዘብ ባክኖብኝ ነበር። አሁን ግን አጀደብ እገልሻለሁ። ስማ፣ የማንን ልጅ ነው የምትገለው? የማንን ልጅ ነው? ለእናቴ መጥፎ ነገር ድጋሚ ስታወራ እንዳልሰማ እሺ። ወንድዬ ዮዲት ጉዲትን አሰናበታት። ወንድዬም እስር ቤት ገባ። ይሄን የመሳሰሉ የእናት ግፍ ድራማን ነው ይዤላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬ እንግዲህ የእናት ግፍን ክፍል 38 ይዤላችሁ መጥቻለሁ። አብረን የምንቆይ ይሆናል። ወንድዬም እንግዲህ ዮዲት ጋር የሆነ ነገር ይዞ እንግዲህ ያስፈራራት መጥቶ እንግዲህ እሷ ጋር ተቀምጦ በጣም ተጠግቷታል። በያዘው ነገር ማለት ነው። ያው ስሙን አልጠራውም ጥሩ ስላልሆነ ለነሱ እርግጥ ጥሩ ሊሆን ይችላል፣ ለእኔ ግን ጥሩ ስላልሆነ እንግዲህ እሷ ደግሞ እባክህ ወንድዬ ያስከውን አስቀምጠው በጣም ነው ምፈራ እያለች ስትለምነው እንግዲህ እናቴ ልትገያት በነበረበት ሰዓት ለምን ይሄን አላሰብሽውም ብሎ እንግዲህ እሱን ትስ ይላት። እንዳትሳሳት ወንድዬ አንተ ጥሩ ሰው ነህ በምትለው ሰዓት እንግዲህ አንቺ ጥሩ ሰው አይደለሽም ማለት ነው እያላት እንግዲህ ይቅርታ አይደገመኝም እያለች እንግዲህ እየለመነችው ነው ያለች። እሱም እንግዲህ የያዘውን ይዞ እንግዲህ እሷን እያፋጠጣት ነው ያለው ማለት ነው። እንግዲህ የወንድዬ እናትም መጥተው እንግዲህ ልጄ ይቅርታ አድርግላት እኔ ቅርብያታለሁ ብለው እንግዲህ ልጃቸውን ወንድዬን በሚጠይቁት ሰዓት እንግዲህ እናቴ ላንቺ ነበር እኮ በምትበይው ምግብ መድኃኒት እያደረገች መርዛ ልትገልሽ የነበረው እንዴት ነው አንቺ ይቅርታ እምትይ ለሷ? እንዲሁም ደግሞ የወዲትን ደግሞ ልትገያት የነበራችኋ ሴትዮ ላንቺ ይቅርታ እየጠየቀችልሽ ነው እያለ እንግዲህ ዮዲትን እንግዲህ እኔ ዛሬ አልለቅሽም እያለ እንግዲህ እየዛተ ነው ያለው። ዮዲትን በጣም ፈርታለች፣ በጣም ይቅርታ ትላለች። እንዲሁም ደግሞ ወይዘሮ ወርቄና ፀሐይ ስንመለስ እንግዲህ ፀሐይ ደግሞ ዛሬ አናዳኛለች። እውነት ለመናገር ምን አስባ ነው ለወይዘሮ ወርቄ የምታቃጥር? ምክንያቱም አለም ጓደኛዋ ነች። ከአለም ጋር ያወሩት ሚስጥር መታለ ወይዘሮ ወርቅዬ የምነግራችሁ ነገር አለ ብላ እንግዲህ ለወይዘሮ ወርቅዬ መታ ዮዲት ችግር ውስጥ ገብታለች። ዮዲት የሰራችው ግፍ ከዚህ በፊት ወንድዬ አይቶት ስለነበረ ወንድዬ ሊገላት ነው ብላ እንግዲህ ለወይዘሮ ወርቄ በምትናገር ሰዓት እሳይ ትሙት ይግደላት ብለው እንግዲህ ወይዘሮ ወርቄ በሚሉ ሰዓት እሷ በምትሞት ሰዓት እናንተ ምን ትጠቀማላችሁ ስትላቸው እንግዲህ እስከ ዛሬ እድር ከፍዬ ነበር፣ እስከ ዛሬ የሞተብኝ የለም ነበረ፣ አሁን ብሩን እኔ እቀበላለሁ። እንዲሁም ደግሞ ሬሳ ሳጥን ሻጩም እንግዲህ በሩን ሲከፍት ሰው ይሙትልኝ ብሎ ነው ጸሎት የሚያደርግ ብሎ እንግዲህ ለፀሐይ ነግረዋት እና ያገባኝም ይግደላት ብለው እንግዲህ እሷም ፀሐይን እንግዲህ ውጭ ብለው አስወጥተዋት አይ ልጄ ደግሞ አሳዘንሽኝ ብለው እንግዲህ ደግሞ መልሰው ወደ ዮዲት ጉዲት ጋር እንግዲህ ሄደዋል። ወይዘሮ ወርቄ ሁሉ ጊዜ ነው ሀሳባቸው የሚቀያየረውና ወንድዬም እንግዲህ ዮዲትን አንቺ ለራስሽ ህይወት እንደዚህ የምትሳሲ ከሆነ እንዴት እናቴ ትሙት ብለሽ መድኃኒት ታበያታለሽ ብሎ በሚላት ሰዓት እንግዲህ ተሳስቼ ነው እያለች ወንድዬን እንግዲህ የለመነችው ትገኛለች ማለት ነው። እና እናቴ መሞት አለባት ወይ ብሎ እንግዲህ በሚጠይቃት ሰዓት ዮዲትን መሞት የለባቸውም ብላ እንግዲህ ወንድዬም እንዴት ነው ግን እናቴን ለመግደል እያሰብሽው ብሎ በሚጠይቃት ሰዓት እንግዲህ ዮዲትም ሰይጣን አሳስቶኝ ነው ብላ እንግዲህ በምትነግረው ሰዓት እንግዲህ ራስሽ ሰይጣን ነሽ ማለት ነው ብሏታል ማለት ነው። እንግዲህ ይቅርታ አሁን ብገልሽ ይቅርታ ታደርጊልኛለሽ ወይ በሚላት ሰዓት እንግዲህ ከገደልከኝ ይቅርታ ላደርግልህ የወንድዬ እናትም እንግዲህ ወንድዬን ልጄ ይቅርታ አድርጌላታለሁ ተዋት ትሳሳታለህ በሚሉ ሰዓት እንግዲህ በአንድ እናቴ በምወድሽ ባንቺ እኮ ነው የመጣችብኝ ገላብኝ ነበረ አይኔ ባይከፈት ኖሮ ምን ሆን ነበር እስከዛሬ እኮ ሞተሻል በሚላት ሰዓት እንግዲህ የወንድዬ እናትም አለሁ አልሞትኩም ተዋት እያሉ እንግዲህ ዮዲት እንደዛ እያደረገች ስታሰቃያቸው የነበረች እናት እንግዲህ አሁን ለሷ ይቅርታ ምንም እንዳታደርጋት ትችላታለሁ እያሉ እንግዲህ መልሰው እነሱ ልጃቸውን ነው እየለመኑ ያሉት። ዮዲትም ደግሞ
እማዬ እባክሽ ይቅርታ አስደርጊልኝ እያለች እንግዲህ በፊት ላይ ጥቁር ድንጋይ ስትላት የነበረዋን እናት እንግዲህ አሁን በእሷ እጅ ውስጥ ወርቃ እንግዲህ እሷን እየለመነች ነው ያለችው ማለት ነው። ወደነ አለምና ፀሐይ እንግዲህ ስንመለስ ፀሐይና አለም እንግዲህ ተደዋውሎ በነበረበት ሰዓት እንግዲህ አለም ደግሞ ለፀሐይ ወንድዬ ሊገላት ነው ዮዲትን እያለች እንግዲህ ለፀሐይ በምትነግራት ሰዓት ፀሐይም እንግዲህ እንዴ ቅድም እኮ የነገርሽኝ ላባዬ ተናግሬ ብላ በምትላት ሰዓት እንግዲህ አለም እንዴ ሚስጥር እኮ ነው የነገርኩሽ ለምን ተናገርሽ በምትላት ሰዓት እንግዲህ ፀሐይም እንዴ መናገር የለብኝም ነበር እንዴ ብላ እንግዲህ አለም ጠይቃታለች። እኮ ላባዬ የነገርኳቸው ዮዲትን እንዳይገላት ቢገላትስ ብላ እንግዲህ ለአለም በምትነግራት ሰዓት አለም ደግሞ ለነሱ መናገር ላባዬ መናገር ችግሩን ማባባስ ነው። እኔ አለም ግን አረቃ እኮ ነው የምታስበው። ይመቻት እውነት ለመናገር ማለት ነው። ምክንያቱም አሁን ላንቺ ላባዬ ተናግረሻል። ላባዬ ደግሞ እዚህ ሲመጡ ካፋቸው ደህና ነገር አይወጣም። እንደለመዱት መጥተው እንግዲህ እማዬን አመዳም በሚሉ ሰዓት ወንድዬም በያዘው እንትን ደረታቸው ላይ ሰክቱት እንግዲህ እሱ እስር ቤት ነው የሚገባው። ይኸው መጥፎ ነገር ተፈጠረ አይደለም ወይ ስትላት እንግዲህ ፀሐይን እኔ እንደዛ አላሰብኩም ነበረ ይቅርታ እንግዲህ ብላ ለምን ስጠይቃት እንዳይመጡ ጸልይ ብላ እንግዲህ እውነት ለመናገር ወይዘሮ ወርቄ ካፋቸው ደህና ነገር አይወጣም ሲጀመር ማለት ነው። እና አሁን እዚህ ሌላ እዛ ሌላ ነው የሚሆኑትና ወይዘሮ ወርቅዬም እንግዲህ ጎፍነን እያሉ ጀንበሯ ማለት ነው መጥተዋል። የማንን ልጅ ነው የምትገል ብለው እንግዲህ ሶፋ ላይ እንግዲህ በኩራት እንግዲህ ቁጭ ብለዋል ማለት ነው። ሰው ሊገል ያሰበ ሳይሆን የሆነ ወንጀ ተሸልመው የመጡ ነው የሚመስሉት። እንትናቸው፣ ንግግራቸው፣ ሁሉ ነገራቸው፣ አካሄዳቸው ማለት ነው። ወይዘሮ ወርቄ ወንድዬም እንግዲህ ኬት መጡ ብሎ እንግዲህ በሚጠይቃቸው ሰዓት እንግዲህ ችግር የለም እንኳን ደህና መጡ ከዚህ ከኬሲ ልጃችሁ ጋር አሰናብታችኋለሁ ብሎ እንግዲህ እናትና ልጅን አንድ ላይ በሚናገር ሰዓት እንግዲህ የወንድዬን እናት ደግሞ እንግዲህ እንዴ እናንተ ዝም ትላላችሁ እንዴ ይህን ስርዓት አልባ ልጅሽን አትቆጩም እንዴ ብለው እንግዲህ ደግሞ ወደ ወንድዬ እናት ነገሩን ያዞራሉ ማለት ነው። ወይዘሮ ወርቄ ወንድዬ እናትም እንግዲህ የእርሶ ልጅ ነች ስድ የሰውን ልጅ ለመግደል ለሰው ልጅ ራሱ አትራራ የሰውን ልጅ የምትገልል ያንቺ ልጅ ነች የኔን ልጅ ስዳደግ ስትይ አታፍርም ብለው እንግዲህ እናትና እናት እንግዲህ እየተጋጠሙ ነው። ጎበዝ የወንድዬ እናት ማለት ነው። ምክንያቱም አሁን ላይ እውነት እየተናገሩ በፊት ላይ እየፈሩ ለልጃቸው ሲሉ ዝም ነበር የሚሉት እና ወይዘሮ ወርቄም ስርዓትሽን ያዢ አንቻ መዳም በሚሉ ሰዓት እንግዲህ ወንድዬም እንግዲህ ማንን ነው አመዳም ያሉ ብሎ እንግዲህ በጣም ተናዶ እንግዲህ ያው አማቱን የሚስቱን እናት እንግዲህ ውጡ እያለ ነው ማለት ነው። እንግዲህ ከቤቱ እንግዲህ ወይዘሮ ወርቄን ወንድዬም ውጡ በሚላቸው ሰዓት እንግዲህ ብድግ ብለው በሚነሱ ሰዓት እንግዲህ ዮዲትም እንደማየኔን ጥለሽ የት ነው የምትሄጂ በምትላት ሰዓት እንግዲህ ባለሽ ተናዷል፣ ደግሞ ባለሽ እንዲገለኝ አልፈልግም ብለው እንግዲህ ለዮዲት ይነግሯታል ማለት ነው። ወይዘሮ ወርቄ ደግሞ የወንድዬ እናትን እባክሽ ልጅሽ ይቅርታ እንዲያደርግላት ለምኞ ብለው ደግሞ እንግዲህ የወንድዬን እናት እንግዲህ እየጠየቁ ይገኛሉ። ቅድም አመዳም እያሉ ሲሳደቡ የነበሩ ሴትዮ አሁን ደግሞ ይቅርታ አስደርጊ እያሉ እንግዲህ ወይዘሮ ወርቄ እየለመኑን ያሉት ማለት ነው። ወንድዬም እንግዲህ እነዚህ የሰይጣን ዝርያዎች ብሎ እንግዲህ ጥሏቸው ወጥቷል ማለት ነው። የወዲትም ደግሞ እማዬ ስለመጣሽልኝ በጣም ነው የማመሰግነው፣ በጣም ፈርቼ ነበር እያለች እንግዲህ ለወይዘሮ ወርቅዬ ለእናቷ በምትናገር ሰዓት እንግዲህ ልጄ ምንድን ነው እንዲህ የሚያርበተብትሽ ረጋ በእንጂ ይላሉ እንግዲህ ወይዘሮ ወርቄ። ምክንያቱም እነሱ ሰው መግደል ስለለመዱ እሷ ደግሞ እርግጥ የወዲትም የእናቷ ምትክ ነች፣ ግን እነሱ ተክነውበታል ማለት ነው። ወይዘሮ ወርቄ ለምንድን ነው የምትርበተበችው? ረጋ በይ እያሉ እንግዲህ ልጃቸውን እያረጋጉ ይገኛሉ። ነገር ነገ ይስተካከላል፣ አይዞሽ ልጄ ብለዋታል። እንግዲህ የወዲትም ደግሞ ሊገለኝ እኮ ነበረ እንዴት አይኑ እንደሚያስፈራ አላየሽውም ብላ እንግዲህ ለእናቷ ትነግራታለች። ቱን እኮ ልገይበት ነው የሞከርሽው እንዴት አይገልሽ አላሉም ወይዘሮ ወርቄ ማለት ነው። ራሳቸው አልነበር የባልሽን እናት ግዴ ብለው መርዝ ይሰጡ። ወዲትም እንግዲህ አንቺ አይደለሽም ወይ መርዙን የሰጠሽኝ ብላ እንግዲህ ለእናቷ በምጠይቃት ሰዓት እኔና ታዲያ ካሜራ እያየሽ ካሜራ ፊት መርዙን አድርጊ ብዬሻለሁ ብለዋታል ማለት ነው።
ተጠንቀቂ ተጠንቀቂ ስልሽ አልሰማሽኝም ነበረ። እኔንም አስገድለሽኝ ነበረ። ወይዘሮ ወርቄ ሁሌም ለራሳቸው ነው የሚፈሩ። ራሳቸው ባመጡት ጣጣ ልጃቸው መከራ ውስጥ ገብታ ለራሳቸው እኔንም አስገድለሽኝ ነበረ ብለው እንግዲህ በሚነግሯት ሰዓት እባክሽ እማዬ ይዘሽኝ ሂጂ እያለች እንግዲህ የወዲት ውዲት እየለመነች ነው ያለችው። የወዲት ደግሞ ወንድዬ ከቤት እንዳትወጣ አዟታል። ከቤት መሄድ የለባትም ብትሄድስ እንዳትመጣ እኮ ማባረር ነበረበት ወንድዬ ማለት ነው። ግን ከቤት እንድትወጣ አልፈቀደላትም። አለምም እንግዲህ ወንድዬን እባክህ ወንድዬ ተረጋጋ በምትለው ሰዓት እንግዲህ ወንድዬ ደግሞ እንግዲህ ግድግዳውን እየደለቀ እሷን በቦክስ እንደዚህ ቢመጣ ጥሩ ነበረ። ከቦክስ ግን ያንኛው መርጦ በዛኛው ሲያስፈራራ ነበረ። እርግጥ እንግዲህ እንዴት እናቴን እንዳሰቃየቻት አይተሻል፣ እንዴት ብዬ ነው የምረጋጋ ብሎ እንግዲህ ወንድዬ አራስ ነብር ሆኗል ማለት ነው። ምንም መረጋጋት አልቻለም። ቪዲዮን ካየ ወዲህ ማለት ነው። በጣም ነው በቃ ስሜታዊ የሆነ አለምም እንግዲህ እኔ ምን ማየት ያስፈልጋል? እኔው አይደለሁም ወይ የቀረጽኳት አነጋገርህ ልጅ ለእናቷ ምጥ አስተማረቻትን ይመስላል ብላ እንግዲህ አለምም ደግሞ ለወንድዬ ነግረዋለች። እውነት እኮ ነው። ሲጀመር ራሱ ወንድዬ ነው እንጂ የሚስቱን ክፋት የማያውቅ የወንድዬ እናትና አለም ላይ መቼም ስታሰቃያቸውን የኖረች እነሱ በካሜራ ራሱ ባያዩት ስትበድላቸውና ስታሰቃይ ስለነበር ያውቁታል። እሱ ነው አዲስ የሆነበት ለወንድዬ። ለምም እንግዲህ ለማንኛውም ብትረጋጋ ነው የሚሻልህ። ገለሃት እሷን እስር ቤት እንዳገባ በምትለው ሰዓት ወንድዬ ምን ችግር አለው ታዲያ እስር ቤት ገድያት ብገባ ብሏል። እንግዲህ ወንድዬ በጣም ተናዷል። ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁኝ ክፍል 38 ይህን ይመስላል። በክፍል 39 እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።